እኮ ሌላ ሎኬሽን ወይንስ ገነት ነው? ይሄኛው ቤት አሁን አይ ገነትን ሳይሆን ይሄኛው ሎኬሽንም ልክ እንደ ገነት አይነት ቦታ ቢሆን ኦኬ ሲውና ማተር ያደርጋል። ቀደም ብያለሁኝ ሜቢ ከሰማ አርጉመንቴ እንደዛ ብለህ እንኳን ብትፈታ ጠባብ ቢሆን ሰፊ ቢሆን ግዙፍ ቢሆን ረቂቅ ቢሆን ማተር ያደርጋል ለፈጣሪ። ማይከል አንሳው አብዱል ፈተና ስፔስ ቢሆን ፕሌስ ቢሆን ለፈጣሪ ማተር ያደርጋል ፍጡር መሆኑ አያረግም። በቃ ስለዚህ ስፔስ ብለህ ብትተረጉመው ስቲል እዛ ስፔስ ውስጥ ከሆነ ማተር አያደርግም። ኢንሰርክል አድርጎታል ማለት ነው አሁንም አይደለ? ግዑዝም ቢሆን ግዙፍም ቢሆን ጠባብም ቢሆን ሰፊም ቢሆን ለፈጣሪ ምንም ማተር የሚያደርገው ነገር የለም። እጅግ ተሄዶ ማልቅ ሰፊ ቤት ቢሆን እጅግ ጠባብ የተጣበቀችም ቢሆን ማተር አያደርግም። ቁስ አካል ነው። ጠባብ ነገር ያስገባዋል፣ ሰፊ ነገር ያስገባዋል የሚባለው ለግዑዝ ነገር ነው። ስለዚህ ፈጣሪህን በስፋትና በጥብታ የምንለካው ከሆነ ስቲል እሱ ምንድነው ማለት ነው? ፍጡር የሚያካብበው ሳይዝ ያለው ማለት ነው። አግኝተኛል ነጥቤ? አዎ ግን ምን መሰለ አሁን ጀነት እንግዲህ እንዲህ ነው ብለን ቤት ነው አንልም መቼም አይደል? አዎ ግን ከምድር ኦር ከጀሃነም ግን መጠን ከምድር ኦር ከጀሃነም ስቲል መጠን አላት። አሁን ለምሳሌ መንግስተ ሰማያት እንገባለን ይባላል አይደል? አዎ ስለዚህ ቤት ነው ማለት ነው። ኦልራይት መጠን አለው የለውም ያ ነገር? እሺ በእስልምና ቤት አለ እኮ በመንግስት ሰማያትም ቤት አለ። የእናንተ አቅም እንዴ? እሱማ ደረጃ ፎቅ ምናምንማ አለ እኮ ጀነት እንደዛ ነው። ስለዚህ ደረጃ አለው። ገነት ራሷ በር አላት አይደለ? ብዙ በሮች አሉ። ብዙ በሮች አሉ ጀነት። ስለዚህ ያለው አርጉመንቱ ምን ይሆናል መሰለ? አይምሮ ያለውን እችኛዋን ቤት እንደዚህ ብቻ ባትስለውም ያኛውንም ብለህ ብትስልም እችኛዋንም ብትስል ሁለቱም ያስኬዳል እያልኩህ ነው። ኖ እኔ አሁን ምን መሰለ ልክ እንደ ድንበር አሁን የኬንያ ቦርደር አለ፣ ኢትዮጵያ ቦርደር አለ። አሁን የጀነት ቦርደር ልክ እንደ ኬንያ ቦርደር ቢሆን ኢትዮጵያን አልፈ ከሄድክ ያው ገባ ስለሚባል ወደዛ ማለት ነው። እሺ አሁን አላህ መገኛ ከኢትዮጵያ ውጪ ኬንያ አካባቢ ቢሆን የኢትዮጵያን ድንበር ስታልፍ ወደ ኬንያ ገባ፣ መሐመድ ወደ ኬንያ ገባ። ኦኬ እሺ ስቲል ማተር የሆነ ባውንደሪ ማለት ነገር ስቲል ማተር አድርገን አልኩህ እኮ። ለምንድን ነው ማተር ማያደርገው? ያ የገባበት ነገር ፍጡር ነው። ፍጡር አለ የገባበት ፍጡር ነው። ፍጡር አለ ይመስለኛል። ከስፋትና ጥበት ነው ላይ ፎከስ ያደርክ ያለው መሰለኝ አይደለም? አይ ይሄ እኔ ሰርክል መሆኑን ሳይሆን ቀደም እንዳለው ይሄ ዳይሜንሽን እንዳለው ሳይሆን የሆነ ድንበር መሻገርም ማለት ነው። ከሆነ ባውንደሪ ከሆነ አላህ በባውንደሪ ኢቭን ተገድቦ የሆነ ቦታ ይገባል ይወጣል ማለት ነው። አሁን ፈተና ገባ እዛው ስማው ኦልሬዲ አሁን ከአርሽ በላይ ማለት እኮ ባውንደሪ ነው አይደለ? አይ እዛ ውስጥ ነው ያገኘው አይደለ? ስለዚህ መሐመድ የገባበት ነገር ያ ፍጡር ነው ፍጡር አይደለም? አልፎበት የሄደው ቦታው የግድ ፍጡር ነው የሚሆነው። ቀደም እኮ ብያለሁ ፍጡር ነው የሚሆነው። ካልሆነ ደግሞ ምናልባት ዋብጆች ፈጣሪ ነው የፈጣሪ አካል ነው ሊሉትም ይችላል። ችግር የለውም። እሺ እንስማማ። እሺ መሐመድንስ የሚያካብበው አላህ ፊት ሲቀርብ ፍጡር ነው ፍጡር አይደለም? አላህን ሲያየው ፊት የሚገባበት
ኦልሬዲ እኮ እሱ ድንበር ተሻግሮ ከገባ በኋላ ምን ሌላ የሚያካብበው ነገር አለ እንዴ? ግድና ውስጥ ገባ እኮ ነው የሚለው። ኦኬ አንተም የእንትናን የአብዱን የቀደሙን አቡ ፎዛንን አርጉመንት እየተቀበልክ ነው ወደ አላህ ውስጥ ገባ ወደሚል አርጉመንት እየገባ ነው? ኖ እኔ ድንበር ከመሻገር የሆነ ባውንደሪን ከመሻገር ጋር መግባት የሚለው እንደዛ እንዳይሆን ነው። እሱም ቢሆን እኮ በነገራችን ላይ እሱም ቢሆን ጥያቄ እኮ ያስከትላል እኮ ጥያቄ ስላለው እኮ ድንበር የምትለው ነገር ፍጡር ነው ፍጡር አይደለም? እሺ ኬንያን አነሳት ኤግዛምፕል። ኬንያ እኮ ፍጡር ነች አለ ያ የገባበት ከዚህኛው ወደዚህኛው ሲገባበት ፍጡር ነው ፍጡር አይደለም? ያ የገባበት ነገር ያው የአላህ ሎኬሽን ነው። ዞሮ ዞሮ ፍጡር ነው የሚሆነው። ፍጡር ከሆነ ስቲል አሁንም እዛ ውስጥ ነው ፍጡር ውስጥ ነው ሰርክል ተደርጎ ያለው ማለት ነው። ተከቦ ያለው ፍጡር ውስጥ ነው ያለው። አሁን ለምሳሌ ከሰማይን አልፈው ነብያቱ ሰማይን አልፈው ወደ አርሽ እኮ ሄዷል በዚህ በሚራጅ ጉዞ ማለት ነው። ዞሮ ዞሮ ያኛውን አልፈው ሲሄዱ ወደዛ ገቡ ነው እንግዲህ አይደል የሚባለው። እሱ ማተር አያደርገንም ሎኬሽን ስለሚሰጠው ማለት ነው። ያ እሱም እኮ ሎኬሽን እንዳለው እናምናለን። ከአርሽ በላይ ስትል ራሱ ዳይሬክሽን እኮ እየሰጠ ነው፣ አቅጣጫ እየጠቆምከ ነው። ይሄንኛው ግን እዛ ውስጥ አየው ነው፣ ዞሮ ዞሮ ቦታ ነው እዛ ውስጥ አገኘው ነው የሚለው አይደለ? አሁን እኮ ገባ ብቻ የሚለው ላይ ፎከስ አደረካ አብዱልፈታ። ቤት የሚላለው እኮ ቤት አለ። ለካ ቤት አለው። ገብቶ የወጣበት ሎኬሽን ያ ሎኬሽን ምንድነው ከተባለ ቤት የሚለውን ነገር ስፔሲፋይ አድርጎ ይናገራል። ለዛ እኮ ነው አሁን ለምሳሌ ያ ቤት ማትለው ባትኖር ገብቶ ወጣ ሻንተ ባልከው ልንረዳው እንችላለን። ስቲል ግን ጥያቄ ቀደምም እንትን መኖሪያ ነው ቤት ነው ብዬ ነበር። አዎ መኖሪያ ነው ኦር ላይክ መገኛው መኖሪያ ነው የሚለው ኦር ቤት ነው የሚለው ነገር ትክክል ነህ። ቤት ኦልሬዲ ቤት ከተባለ እንግዲህ ያ ሜቢ ልብ ቅርጽ አለች ከስር አለሽ። ልብ ቅርጽ ሙስሊም ነው። ልብ ቅርጽ ትንሿ ኤሚ ሱማን ልብ ቅርጽ አባስ አህመድ ሁላችንም ሰላም ብያለሁ። ገቡ ይመቻች። ይሄ በጣም አስቸጋሪው ፓርት ምን መሰለ፣ አሁን ከሳይዝ ጋር ታያይዙት። ለፈጣሪ ማተር አያደርግም ቦታ ስፋት ሆነ ጠባብ ሆነ ሰፊ ጠባብ ትልቅ እኮ ነው አርሹ ምናምን የሚል አይምሯቸው ላይ ስለጫኑባቸው ትልቀት ፈጣሪ ማተር የሚያደርገው ከሆነ እሱ ፈጣሪ ሊሆን አይችልም። መጠን ኦልዌይስ አርሹ ትልቅ ስለሆነ በቃ አላህ ትልቅ ነው ብለህ የምታስብ ከሆነ አላህ ትልቅ ነው። ስለዚህ አርሹም ትልቅ ነው። ስለዚህ አርሹ ፍጡር መሆን የለበትም። እንደዛ ከሆነ አርሹን ጥልቀት በአላህ ምለካ ከሆነ የአላህን ጥልቀት በአርሽ ምትለካ ከሆነ ፈጣሪ በምንም አይነት ፍጡር ሊካበብ ማለትም ፈጣሪ ፍጡር በሙላት ሊወስነው አይችልም። በሙላት ሊወስነው አይችልም። ፈጣሪ ነው ፍጡራን የሚወስነው እንጂ ፍጡራንን መወሰን ያለበት ፈጣሪ ሳይሆን ፍጡር ነው። አይምን ፍጡር ሳይሆን ፈጣሪ ነው የሚወስናቸው ማለት ነው። ያንን ማወቅ ያስፈልጋል ማለት ነው። ይህንን መረዳት ያስፈልጋል። ስለዚህ አካላቶች እንዳሉት ያምናሉ። እነኛ አካላቶች ደግሞ በምን አይነት ሁኔታ ውስጥ ነው ያሉት? የት ነው ያሉት? እንዴት ነው ያሉት? ከአርሽ በላይ ብለው አምነዋል። መልካም። ከአርሽ በላይ ከሆነ ደግሞ እነኛን አካላቶች የሚያስገባባቸው፣ የሚወጣባቸው፣ የሚቀመጥባቸው፣ የሚኖርባቸው ቦታዎች አሉ ማለት ነው። ዳይሬክሽን ነው። ሄዶ አየው፣ እንደዚህ ገባ፣ ወጣ፣ ተመለሰ ምናምን የሚሉት ራሱ የሆነ ቦታ ላይ እንዳለ የሚያሳየ ነው። የሆነ አካባቢ ላይ እንዳለ የሚያሳየ ነው። የምታየው ራሱ ዳይሬክሽንን የሚጠቁም ስለሆነ ማለት ነው። ይህንን መረዳት ያስፈልጋል ማለት ነው። ይህም ማወቅ ያስፈልጋል። ፕላስ ደግሞ አንዳንደኛን ሁሉ አካላቶች አሰባስቧቸው ነው ወይ የሚታየውስ? እይታ ራሱ የግዝፈት ባህሪን የሚገልጹ ስለሆነ ማለት ነው።
ግዝፈትን የሚጠቁም ስለሆነ እነኝንም ኮንሲደር ማድረግ አስፈላጊ ነው። ኡስታዝ ናቂ ሚዛን ሰላም ሰላም ነው። እሺ ሰላም ስለ ፈጣሪ ምንነት መወያየት ፈልገህ ነው አይደለም? እችን በዋሪ 74 40 እየጠየቀን ነበር እና ስለዚህ ፈጣራው ስለ ፈጣሪ ማንነት አሁን ለምሳሌ አንተ አንድ ነገር ታነሳለህ፣ ከዛ ባነሳው መንገድ ስላሴንና አላህን እንመዝናለን። ስላሴ ማዕፀን ውስጥ አሉ የሉም? በሁሉም ቦታ አሉ? እንዴት ቆጠርካቸው? ሶስት እንዴት ደረሱ? አላህ እንዴት እንላለን? ይህን ነገሮች እናነሳለን። እስከ አንድ ነጥብ አንሳና ባነሳው መነጽር እግዚአብሔርና አላህና ምን እንመዝናለን? አታልቅ ኡስታዝ ከመግባት ጥያቄውን መልስ። ጥያቄ ካለን መልስላለን። አዎ የምታነሳው ጥያቄ እኔ እያናጻጽርኩ በማስረጃ መልስልሃለሁ። የአባቶችህ ትምህርት ማመጣልሃለሁ። የማትቀበለው ከሆነ አልቀበልም ትላለህ። በስምና መልሳለሁ። ሁሉ መልሳለሁ። ተረጋጋ። እንኳን አባቶችን የራስንም ስለማታውቅ መጽሐፍ ቅዱስ ምን የምታውቀው ነገር ስለሌለ አንተ ብቻ ሳትሆን ሌሎቻችሁም ኡስታዞች አታልቅስ። አሁን የምትጠየቀው ጠይቅ። አንተ ነው የምታለቅሰው። መልካም ናቂ ሚዛን እንዳትጨማለቅ። አሁን በኋላ የምትጨማለቅ ከሆነ ከስር ትሆናለህ። ተራለ ምናምን የሚል ቃላቶች እንዳትጠቀም። አንተም እንዳትጨማለቅ ዝም ብለህ ጠይቅ። እስኪ ምንድን ነው ጥያቄህ? ጠይቀኝ። መልካም። በቂያማ ቀን አላህ ሙሐመድ ሸፋ እንዲሆናችሁ ትጠይቁታላችሁ። ሙሐመድም ደግሞ ወደ አላህ መኖሪያ ውስጥ ይገባና ይጠይቀዋል አይደለ? አምጣ ማስረጃ። ወደ አላህ መኖሪያ ኦኬ፣ ወደ አላህ መኖሪያ ውስጥ ይገባል ከተባለ አንድ ግን በቃ አላህ መኖሪያ አለው ማለት ነው አይደል? ወደ እግዚአብሔር መኖሪያ ውስጥ የሚገባት አለ። የእግዚአብሔር ቦታ አለው ማለት ነው። ኦኬ፣ ይሄው አንብብ። በቃ ተከፍቶልሃል። አንተ ጀምሮ ኡስታዝ ከላይ ጀምረህ አንብበው እስኪ። ምንድን ነው ያመጣኸው ነገር ከላይ ጀምረህ እያነበብክ ጨርሰውና ከተነበበ ነገር ምን ትምህርት ወስደናል እና ያለን አብረን ያንብቡና እኛ ከተናገርን የተለየ ነገር ካለ ይናገራሉ። ችግር የለውም ኡስታዝ። ቀላል እኮ ነው። የተሳሳት ነው ወይ ደግሞ የረሳ ነው የቆረጥ ነው ሀሳብ ካለ እርስዎ ማስተካከል ይችላሉ። አሁን ይሄን አንብቡ። አረብኛ በጣም ትወዳላችሁ። አረብኛ በጣም ስለምትወዱ እኛ ደግሞ የምትወዱትን ነገር ማምጣት እንተባበራለን። አሁን ቀጥሉ፣ አንብቡ። አንተ ምን ታደርጋለህ መሰለህ? ከመነሻው አንቱ እያልክ ልቀጥል ነበር። አሁን አንተ ከምን አያ ነው? ቀጥል። አሁን ቀጥል ከዚህ ጀምሮ። እኔ ያለንብህ የተቆረጠ ነገር ነው። ከላይ ጀምረህ አምጣህ እያነበህ እከተልሃለሁ። አንተ ከላይ ጀምረህ ታነባለህ። ናቂ ሚዛን ከላይ ከጀመርክ ይኸውልህ እያንዳንዱን ጠይቀሃለሁ፣ እቀብርብሃለሁ። በዚህ አዲስ እስልምናን ቀብረኸው ትወጣለህ። ስለዚህ እዚህ ጋር ያለው ላይ ጀምር። ከአንድ ጀምረህ ከጀመርክ እያንዳንዱ ላይ ቀብርብሃለሁ። ስለዚህ እኔ ስላሴ ቀብርልሃለሁ። እኔ ስላሴን እንደምታውቀው ቀብርልሃለሁ። አንብበው። ከላይ ጀምረህ እያነበብክ አስተምረኝ። አንብበህ አንተ እንዳለ ምንድነው ከላይ ጀምረህ አንብበው። ናቂ ሚዛን አታልቅስ። ቆይ ከላይ ጀምረህ አምጣውና እያነበብክ ግለጽላቸው ወገናችን። አታልቅስ። እንግዲህ እነኚህ ናቸው ንጽጽር እንሰራለን የሚሉ እንግዲህ አስባቸው። አዳምጥ። የዋብያ ቀጣፊ ኡስታዞች እንደዚህ አይነቶቹ ናቸው ንጽጽር እንሰራለን የሚሉት። እንግዲህ እኛ ፊት እንትን ሲሉ ማልቀስና መጮህ ነው ስራቸው። እኛ ከአንዴ ሁለት ታሪኩን ተናግረነዋል። ስለዚህ ሰምተን የገባኸው እያለቀሰ ያለው አታድርገኝ። አልሰማሁም። ጀምረህ አንብበውና እያነበብክ ከአንዴም ሁለት ጊዜ አንብበን ታሪኩን ሀዲሱ በጣም ትልቅ ነው። አዳምጥ። ከአንዴም ሁለት ጊዜ አንብበናል፣ አስረድተናል፣ አሳይተናል። ስንወያይበት የቆየ ነው። ስለዚህ አሁን ከተከፈተልህ ጀምሮ አንብብ። አይ ሙሉ መረዳት ፈልጋለሁ ሀዲሱን ካልክ በትንሹ 10 ደቂቃ ይፈልጋል ለማንበብ። አዳምጥ።
ሐዲሱን ልንገርህ 74 40 ላይ ይገኛል ቡሃሪ ላይ አንብበው ታሪኩን። እዚህ ጋር ስትደርስ ከአንተ ጋር እንቀጥላለን። እስከዛ ሌሎቹ ይቀጥሉ። በውስጥ አንብበው እስከዛ ድረስ። በቃ አሁን እያነበብኩት አስተምራችኋለሁ። ሐዲሱ ከፍቼ አነባለሁ። አንተ ዝም ብለህ ትማራለህ ማለት ነው። ሐዲስ ስጠኝ ቁጥሩ አንተ ቁጭ ብለህ ትማራለህ። እኔ አስተምራችኋለሁ። መልካም። ቁጭ ብለህ ትማራለህ። ዛሬ ነው። ኦኬ ስጠኝ ሐዲሱ ቁጥሩ ስጠኝ። እኔ አስተምራለሁ። እያንዳንዷን ላይን ባይ ላይን ጠይቀሃለሁ። እስልምናን አፍርሼብህ ትወጣለህ ማለት ነው። እንደዛ ከሆነ ላሳየህ አሁን ይግረሉ። እኔ አስተምራለሁ። ሐዲሱ ከጨረስኩ በኋላ ካስተማርኩ በኋላ አይ እንደዚህ ያስተምራኛልና ብለህ ትጠይቃለህ። እያንዳንዷ ላይ ምክንያቱም አዳምጥ አይችልህ እያንዳንዱ ላይ እስልምናን የሚያፈርስ ሐዲስ ነው ይህ ሐዲስ። ስለዚህ እያንዳንዷ ከመጀመሪያ ጀምረ ከ20 በላይ ጥያቄዎች እስልምና የሚያፈርስ የያዘ ሐዲስ ነው። እኛ ከፍ ያላልነው እስልምና ማፍረስ ከብዶን አይደለም። በዚህ ስለዚህ ክፈተው አንብብ። ኦኬ አሁን ምን ያደረጉ መሰለው? ሚት ያደረጉ ነው። እኔ ማውቃቸው ሰው እየሰማ ነው። ይሄ ተሰበሰበው ከፍቼ እኔ አንብብ። ኦኬ አዳምጥ አንብብ። አንተ ነው የምትጠቅሰው። ሐዲሱን ላስተምርህ ፈልገህ ነው። ሐዲሱን ከፍቼ እያነበብኩ አስተምራቸዋለሁ። ሐዲሱን አንብቤ ካስተምርከው አላህን ማስተምር ሰው ነኝ። አላህና ሙሐመድን ቀጥቅጬ ማስተምራቸው ነው። ስለዚህ ኃይለ ቃላት እንድናገር አታድርገኝ። ሐዲሱን አንብብ። አትጨማለቅ አንብብ። ወጣት እያመለክ አላህ ያስተምራለህ ትላለህ። አሁን አትጨማለቅ ወንድማችን። ወደ ሐዲሱ ለምን አገባም? አንድ ድፍን ድንጋይ አንብቦታል መሰለኝ፣ ያውቀዋል መሰለኝ። ክፈት ወይ በእንተ ሚት አድርጋ እያነበብኩ አስተምራቸዋለሁ። ታስተምረህ ይሆናል። ኃይለ ቃላት ትናገር ወንድማችን፣ ኃይለ ቃላት ትናገር። ሐዲሱን ክፈት። በቃ ሐዲሱ ስጠኝ ቁጥሩ አንተ ዝም በል። አሁን ለጊዜው 5 ደቂቃ ብቻ ዝም በልና ሐዲሱን እያነበብን ሰዎች እናስተምር። ከዛ ከእስልምና ትምህርት ጥያቄ ካለ 100 ቢሆን ጥያቄዎች ትጠይቃለህ። በእናትህ እስቲ እባክህ ወንድማችን ጀምር። والله ምንድነው ሱብሃንአላህ ትምህርት ፈልገው ነው እንደዚህ የሚጭ። ኦኬ صحيح ቡኻሪ ስንት ቁጥር አልከኝ? صحيح البخاري 74 40 በዱላ ነው የሚከፍተው። ካሜራ ይፈተው። عربية ታነባለህ? እንግሊዝኛው ተከታተለኝ። ሐዲስ በአረብኛ ስለሆነ አነባለሁ። እንግሊዝኛ አንተ የምታውቀው እንግሊዝኛ የሌለ ነገር ከከፍ ካነበብኩ አረ የሌለ ነገር አንብበሃል በእንግሊዝኛ የለም በለኝ። ከፍቼው አላከፈትኩም። እንግሊዝኛው ስለ አረብኛው ስለማታነበው ማለት ነው። ኦኬ ምን ይላል? አይ ለሪካርድ እንዲመች በደንብ ሪካርድ እንዲያደርጉ ዘመዶች ነው። ችግር የለውም። ሪካርድ ያደርጋሉ። ችግር የለም። طيب ምን ይላል ሐዲሱ? አሁን ትልቅ ጥያቄ እስልምና የሚያፈርስ ጥያቄ ተገኘ ተብሎ መጥተዋል። ኦኬ أن النبي صلى الله عليه وسلم قال يحبس المؤمنون يوم القيامة حتى يهموا بذلك فيقولون لو استشفعنا ربنا فيريحنا من مكاننا فيأتون آدم يوم القيامة የሰው ልጆች ሰበስባሉ፣ ይታሰራሉ ማለት አለ፣ ይቆማሉ ማለት ነው አላህ ፊት። ከዛ አላህን ለምኖ እኛን ከዚህ የሚያወጣን ከዚህ የሚያድነን ሰው ቢመጣን ይላሉ። فيأتون آدم فيقولون أنت آدم أبو الناس خلقك الله بيده الله በእጁ ከፈጠረህ ይሆን ከአዳም ሆይ ይላሉ። ወደ አዳም መጥተው وأسكنك جنته وأسجد لك الملائكته أنت جنة ياسكمته ملائكة من دي سجد الله يادرجه وعلمك أسماء كل شيء لتشفع لنا عند ربك حتى يريحنا من مكاننا هذا الله فيك أما لله በእጆቹ የፈጠረ ስለዚህ አላህና አደም
ተነካክተዋል ማለት ነው። ቴንኪው ቀጥል። ተነካክተዋል የሚል የለም። የአንተ ንግግር አንተ ህፃን ስለምታመልክ የህፃን ስዕል እየሳልክ አታናግረኝ። አሁን አንተ ጥያቄ ካለ ጠይቀኝ። በእጆቹ የፈጠረ ማለት ምን ማለት ነው? በእጁ ነው የፈጠረው አይደለም? ስለዚህ ኦኬ አዳምጠኝ። እዚህ ላይ ነው ፈጣሪ እጅ አለው ከተባለ ይነካካል ማለት ነው። ሳይነካው ነው የፈጠረው። እሺ ስለዚህ ፈጣሪ እጅ አለው ከተባለ ይነካካል ማለት ነው አይደል? በእጁ ፈጣሪ እጅ አለው ከተባለ ፈጣሪ ይነካካል ማለት ነው። አትጮ እኔ እንደዛ ላምፋይ ዋብያ እንደመሆነ ቆይ አራት ነገሮችን አላህ ይፈራዲ እንደመሆነ እግዚአብሔር አማኝ እንደመሆነ አዳም እምነትን አትሸማቀቅበት። አራት ነገር በእጁ ፈጥሯል ለታምናለህ ከሆነ አላህ ይነካካል። ኦኬ አሁን አዳምጥ። እሺ አሁን ምን ብሎ ተናገረ? ያ ጀማዓ እዚህ ላይ ሚት እያደረጉኝ ስለሆነ ውይይት ከፈለክ እኔ ጋር የፈጣሪ ማንነት በክርስትናና በእስልምና ያለው የሚነካካ ማለት እንደሆነ መዋየት ከፈለክ አታልቅስ፣ ቀጥል፣ አንብብ። አንተ ነው የምታለቅሰው። ለምን ሚት ታደርገኛለህ? ኦኬ ሚት አታደርገኝ። ታይ እዚህ ላይ ምን አለ? እጅ ይነካካል ምናምን የሚለው የፍጡራት ባህሪ ነው። አሁን እኛ ሙስሊሞች ቀጥል፣ አንብብ፣ ያሰነውታ አንብብ፣ ቀጥል ኡስታዝ አንብብ። طيب ተረተረታውራ ያነሳው ነገር ስላለ እየመለስኩ ነው ባነሳው ጉዳይ ላይ በእጆቹ በቃ ፈጥሮታል። ቀጥል ሚት አድርግ። ኦኬ እጁ ተነካካ የሚለው ይሄ የፍጡር አምላኪዎች ንግግር ነው። አንድ ፍጡር ስለሆነው ቀጥል። በእጆቹ ፈጠረው። በእጆቹ ብለህ ታምናለህ። አራት ነገር አንዱ አደብን ነው። አላህ እጅ አለው ብለህ ታምናለህ። በእጆቹ ፈጠረው ብለህ ታምናለህ። ቀጥል። እሺ ሚት አድርግ። አንዴ ፈጣሪ እጅ አለው ስለተባለ ኦኬ ሚት አድርግ። እኔ ያብራራው ነው የሚገልጽልህ። አንተ የምታነሳው ነገር አንድ ነገር ሳይቀር ገልጻ ኔክስት ቀጥል፣ አንብብ። ገና እቺኛው የመጀመሪያ ጥያቄ ነው። ገና ይኸውልህ ደምን ባስለቅሳለሁ እዚህ አዲስ ላይ። ቀጥል፣ አንብብ። አሁን አታልቅስ ኡስታዝ። ያያችሁ ነው። እኔ እንዳትወጣ ነገር ልመልስ። እንዳትወጣ አንብብ። አንብብ ቀጥል። ወገን ይገልጻሉ። አንተ ያነሳው ነገር አለ እዚህ ላይ ያንተን ተረት ማንም አይሰማም። ቀጥል፣ አንብብ። ተረት አይደለም እምነቴ ነው የምነግርህ። ተረት አታውራ፣ አንብብ። ወገናችን ተጨንቀሃል አይደል? መልስ ስላለን ታውቃለህ። እስልምና መልስ ስላለው ስለሚያውቅ ሰው እንዲናገር አንብብ። እንደዚህ የሚሸውዷችሁ እንዲህ ነው የሚያጭበረብሯችሁ። አንብብ መረጃውን ሲባል ያነብ እንዲህ ነው የሚያለቅሰው። ኡስታዝ እባክህ ንጽጽር መሰራን አይደለ? አንብብ፣ ሐዲሱን አንብብ። ተረት አታውራ። እሺ ምን አለ? አሁን አንተ ለተናገርከው ነገር ነው የምመልሰው ወገን። አሁን ምን አለን ሰውየው? ፈየቁሉን በእጄ በፈጠርኩ ሲል አላህ ሱብሓነሁ ወተዓላ እጁ ከአደም ጋር ተነካካ፣ እጁ የሰው ነው ምናምን የሚለው ይሄ ተረት አልወጣኝም። ያ ኡስታዝ እጁ የሰው ነው ነው ያላህ አልወጣኝም ብያለሁ። እሺ ሚት አድርግ። ሰው እንዲናገር እንኳን አትፈልግም፣ ትጨነቃለህ። ለምን? ሱብሃንአላህ። እሺ ሚት አድርግልና 2500 ሰዎች ታዘቡ። የንጽጽር የሚሰራ ነው እንግዲህ እናውቃለን ከሚሉት አንዱ ነው። እንደዚህ አይነት ደደቦች ናቸው ማለት ነው። እንዳለ ኡስታዞቻችሁ ታዘቧቸው በደንብ። ቀጥል፣ አንብብ። ያደረገ እየተሳደበ ነው። ይሄ ነው መምህር ቄሳችሁ ይሄ ነው ሚት እያደረገ አይደለም ኡስታዝ። ይቅርታ እፎይ ይቅርታ። አሁን ሚውት አርግ ይሉትና ሚውት ሲያደርግ ሌላ ነገር ነው የሚያወሩት። መስራት መልስ አንብብ ተባልክ አንብባ። ሚውት አርግ ትለዋለህ። ሚውት ሲያደርግ ደግሞ ሐዲሱን አትናገርም፣ ሌላ ነገር ታወራለህ። እሺ ሚት አድርጎ ወገኖቻችን። እኔ ሐዲሱ እያነበብኩ ለሰው አስተምራለሁ። የእስልምና ትምህርት ፈልጋችሁ ነው እዚህ ላይ ያላችሁት ወይስ እኛ በምን ነው? ሐዲሱን ቀጥል እባክህ፣ ሐዲሱን ቀጥል እባክህ። እሺ ሌሎች ዝም በሉ። ከዛ አላህ Subhanahu Wa Ta'ala በእጅ በፈጠረ ይላሉ። ይነካካል አላህ እንዴ ምናምን የሚለው ነገር የእስልምና ትምህርት አይደለም። ለናንተ ለመታለል የሚያናገሩህ ነገር ነው። ይሄ ያዙት። ሐዲሱን ቀጥል ኡስታዝ፣ ሐዲሱን ቀጥል እባክህ። ላኢላሃ በቃ ሽሜት አድርግ። ትምህርት የምታነሱት ነጥብ እኮ እናውቃለን።
አሁን የምታነሱትን ነጥብ እያመለስኩ በመሄድ የሚያስጨንቃችሁ ከሆነ ትምህርት ቀጥል ኡስታዝ ሐዲሱን ቀጥል አብዱል ፊትና አንተ ሚት አድርግ ድራማ ልትሰራ ትችልም በእኔ ላይ ኦኬ አሁን ምን አሉ ሰዎቹ ወአስጀደ ለከል መላእክታ መላእክቶቹ ያሰገደልህ ወዓለመከ يعني ሁሉንም ስሞች ያስተማረህ የሆነ በእጁ የፈጠረህ የሆነ ከዚህ ቦታ እንዲያወጣን ፈጣሪ አማልድልን ይሉታል قال فيقول لست هناكم يعني እኔ ለሄ ለኔ ለሚገባ አይደለም ይህን ጉዳይ አላደርገውም ይላቸዋል አደም قال ويذكر خطيئته التي أصاب أكله من الشجرة يعني سو قتل مبلعتون يتنتنو يستوسعቸዋል وقد نهي عنها ተከልክለው እንዳትበላ ተብሎ ተከልክለው የነበረውን ይቅጠልዋ ጉዳይ ይነግራቸዋል ولكن ائتوا نوحا أول نبي بعثه الله إلى أهل الأرض الله سبحانه وتعالى مجمريا ከላከው ነቢያት የሆነውን ወደ ኑህ ሄዳችሁ እርሱን አስፈቅዱ ይላቸዋል فيأتون نوحا فيقول لست هناكم የመጀመሪያው ነብይ ማን ነው እሱ ናቅ ሚዛን ኦኬ እሺ አሁን የመጀመሪያ ነብይ ምንድነው የሚለው ይሄ ነብይ ብሎ ዝም አላለም አደም አለይሂ ሰላም ምን ይላል እዚህ ላይ ሐዲሱ ላይ أول نبي بعثه الله إلى أهل الأرض የሰው ልጆችን ለማስተማር ሂድ ብለህ አስተምር የተባለ የመጀመሪያ ነብይ ነው ሲል ሪሳላ ስላለው ነው ለምሳሌ አደም አለይሂ ሰላም ሌሎችን እንዲያስተምር አይገደድም ነብይ ረሱል ሆነ ተማረ አይዞ ቀጥል ኦኬ እሺ አዳምጥ አሁን ረሱል ምንድነው ረሱል ወነብይ የሚባለው ሪሳላና ሰዎችን ማስተማር መታገል ተገዶ ይሄንን ስራ ከሰራ አንድ ሰው ሪሳላ ወንቡዋ አጠቃልሎ የያዘ ነው ስለዚህ ሪሳላ ወንቡዋ ግን አንድ ሰው ሰዎችን የማስተማር ግዴታ ያልተሰጠው ግን የአላህ Subhanahu Wa Ta'ala ወህይ የሚቀበል ከሆነ አንድ ሰው ግን ነብይ ይባላል ስለዚህ ከሪሳላ ሰዎችን የማስተማር ኃላፊነት ተሰጥቶት ተረታታውራ በቃ ኡስታዝ ታገሱ ኮስታውን ምንም የምታወራው ነገር ፍሬ የለውም ኖህ የመጀመሪያ ነብይ ነው ብሎናል አዳም አዳም የመጀመሪያ ነብይ የሚሉት ውድቅ ይሆናል አንድ በሉ አዳም የመጀመሪያ ነብይ አይደለም ሁለት አዳም ተረተረተን ዳግዘን ሰማነው ፕሬስ አዳም ለምን እንደሆነ እነግራለሁ ፕሬስ አዳም ቆይ والله ፕሬስ አዳም አንደኛ አደምን ልብ በሉ ሁለተኛ ኢሪሪስ አለ ኢሪሪስ ከኖህ ቀድሞ ነው ያለው አሁን ቀጥልና አንብብ እንደገና ደግሞ ሉክ አደም ሸፋ መሆን ያልቻለበት ምክንያት ምንድነው እሱ ኃጢያት የሰራው ያንን ትዝብሎት በኃጢያቱ ምክንያት ነው ስለዚህ ስቲል በዛ ኃጢያት ውስጥ ነው ያለው አደም ማለት ነው ያቺ ጸበለሷን የበላው በዛ ኃጢያት ውስጥ ነው ያለው በዛ ቪክቲም ሜንታሊቲ ውስጥ ነው ገና ያለው አደም ሸፋ መሆን ያልቻለበት ምክንያት ምንድነው አደም ጸበለሷን በብላቷን አንዲት ጥፋት ያችን በዛ ስቲል ተጠያቂ ነው ማለት ነው አሁንም ኦልራይት ቀጥላውን አዲሱን አንብብ አዳመጽ አሁን በዚህ ተጠያቂ ነው ማለት የሌለ ነገር አሁን የምትናገረው ንፋስ ማያነሳት ነው አላለም ተናገርኩ መልስ ሰጣለሁ አዲሱን አንብብ ሰጣለሁ መልስ ሸፋ መሆን ያልቻለው ለምንድን ነው በቃ ለምንድን ነው ያልቻለው ኦኬ አሁን ለምንድን ነው ማለት ጥያቄ ብቻ መልስ ለምንድን ነው ማለት ወገናችን አዳመጥሽ ልመልስ ድራማ ብትሰራባቸው ሰዎች ለምደ እሺ አሁን ተፋሞን ያቻለበት ምክንያት ምንድነው እሱ ሐዲሱ ብቻ ነው ቀርበው የሰው ልጆች طيب አሁን አንድ ሰዎች በአላህ ፊት ቀርበው ሲጠየቁ አላህ Subhanahu Wa Ta'ala ቢመራቸው እርሱ ፊት ከኛ የተሻለ ነብይ አለና እርሱን ጠይቁ ብለው ሲያስፈቅዱ መተናነሳቸው አላህ ፊት እንኳን ለምን አልችልም ያለው ናቅ ሚዛን መተናነስ ሚደለው ነብይ መሐመድ ኦኬ طيب አይልም እሺ አይልም ሙሐመድ ባክ ናቅ ሚዛን ተከታተለ ለቆ ክርስቲያን ለነገባው ኃጢያት ሰርቻለሁ ጸበለሷን ያድኔ በልቻለሁ ነው ያለው ለምን ነው በእናት طيب ميت አታድርገኝ እኔ በላይ ያወራ መራ ሸፋዓ ለነብይ መሐመድ ሰለላሁ ዐለይሂ ወሰለም ነው ይሄ ሸፋዓ አዳመጥ እሺ والله ትምህርት እንኳን አይፈልግም
በመሃል እየገባ ድራማ እየሰራ በምንድን ነው አወል መጀመሪያ ኑህ አለይሂ ሰላም የመጀመሪያ ነብይ እሱ ማለት ነው ምናምን ብሎ ድራማ ለመስራት የሞከረው ነገር አይደለም። ባክ ናክም ይዛል እየያት በልብን አሁን አንብብ በቃ ታራችንና ትግደል طيب ውይይት ማድረግ በለስኩ በደቂቃ ነው ወይ አይኔ እናንተ በደቂቃ ነው ወይ እስኪ መዋየት ፈልገው በመሃል እየገባ ተመተረቡ በደቂቃ ነው ወይ በቃ እፎይ እንደዚህ ላስታርቃችሁ። አይ በመሃል በቃ እንትን የሚባለውን ተወውና እያነበበ ወደዛ ቤት ጥሩ ነው ማለት እንትን ሰዓት ስለሚወስድ እኔ እንዳብራራ እዛ ይድረስ። አይ በመሃል በቃ እንዳትጠይቁ እንዳታጨናንቀው። ያረበሽ ነው እያያችሁ ነው። መስም አይፈልጉም። አንተ ሰበብ እየፈለክ ነው። አንተ አሁን ላለመመለስ ሰበብ እየፈለክ ነው፣ ወደዛ ላለመሄድ። አሁን በቃ ይቅርታ ብለሃል። በመሃል አይጠይቅህም። ወደ ሐዲሱ ሂድ ኡስታዝ። አንብብና ዝም ብለህ ቀጥልሽ። አሁን መጀመሪያ ኡስታዝ ነኝ አላልኩም። ኡስታዝ አትበል። ቀጥል በቃ ዝም ብለህ አንብብ። በቃ እሺ አሁን ሜት አድርጉ። እናመሰግናለን። አሁን በመሃል ካልገቡ ታያላችሁ። አጅማ መጀመሪያ ሪሳላ የሚባለው አንድ ሰው ኃላፊነት ተሰጥቶ ሐዲሱን አንብብ። ግዴታ ሐዲስ ነው እኮ ረሱላን የነብይ ነብይ ያለው አላህ አንብበው ኡስታዝ። እያነበብኩ ነው ወገናችን። ምን ሆናችሁ? አላህ ምንድነው ተረበሻችሁ አይደለም? መልስ ስላለን በእስልምና እንደ ሰዎች እንዳይሰሙ መልስ በመሃል እየገባችሁ እየረበሻችሁ አረባ አላህ ይደብጀ አንብብ። ድራማ መስራት መልስ ፈልጋችሁ ከሰራና ተማር። 5 ደቂቃ ብቻ ተጠኝ። 5 ደቂቃ ልጨርስ። ወላሂ ከሰራና ተማር። በቃ ሊወርድ ፈልጓል ማለት ነው። አይ ሊወርድ ፈልጓል። ያ ሰዓት መግደያ ነች። እንደዚህ አይነቶቹ ናቸው።